kanatti hajjitu. Akkana sinjira wayiiti naan jetteeti yoo wayiitu miti. Dhaggeettaa mire atillee balaa kaaste atillee harkaan rakkoo martee gaafa duraanii nucaa ajjii kana hiisisnillee namni hidhaa irraa dhufee baasisi. Sawara kana baasee gaafa kana ati gadoo bitatte moo tola godhatte tola hojjette moo gadu marsan dura himte tola hojjette moo gadu dhiisi hajjii abaasuun tola hojjette tola miti baasitti malee kan dabsina yoo dubbattan dhugaa dubbata maal godhasi ati ayyu qarabati keetteennan sanirratti sanii jecha biyya jedhee jennaan mu'atti as keessaa jiru namatu baase eenyu baase namni sun nama sillee beeku nama nallee beeku nama si wajjin nyaatee dhugu nama naan wajjin nyaatee dhugu nama illee waliin garaa keellee waa hundatti himattu kas keessa baase mucoomo maali baasa sababni baasanii mucayyoon tuyyoo as keesseetti nama walajjeessaa nama akkasiititu isiisan as keessaa baase sababni yoo isiin as keessa turte akkuma dura siin jedhe eenyuti ismattu eenyuti jartee jiru tichi asirraa laa jartee tama maal beekan eenyuti ismattu eenyuti jartee jiru tichi asirraa laa jartee tama sumayyaa ሱታዬ ነመኑ ነደገፈሩ ኪያዬ ዲሆና ጎልጀሩ እንጀታ አይድ እንግዲህ ሰላምን ይቅርታ ጠይቃታለሁ። ሰላም የምታውቀው ነገር የለም ብሏል። እና ሀጂ ጋ ነው እና አብዲ ጋ ነው ምስጥሩ ያለው። ልጅቷንም ያሸሹት እና አብዲ ናቸው። እስከ መጨረሻ አዳምጡኝ፣ ቦምቡን አፈነዳላችኋለሁ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር፣ ስለምትጽፉልኝ ኮሜንት ጀዛከላ ኸይር። ያሰባችሁትን ነገር አላህ ያሳካላችሁ። ዛሬ ደግሞ እንደው የሆነ ነገር ሾክ ብለውኝ ነው መጥቻለሁኝ። ሰይድ አዲስ ቻናል ከፍቷል። ቪዲዮን እስከ መጨረሻ አዳምጡ። ምን ጊዜም እኛ ከእውነት ጋር ነው ያለ ነው እንጂ ከማንም የማንም ደጋፊ የማንም ነቃፊ አይደለም። ማንኛውም ሰው ትክክል ነገር እንዲሰራ ከኛ ጭምር እንፈልጋለንና እውነት ደግሞ ትቀጥናለች እንጂ አትበጠስም። ያው ሰይድ ዛሬ የሆነ ቪዲዮ በሌላ ቻናል ላይ ነው፣ በራሱ ላይ ሳይሆን ሌላ ቻናል አለው የሚሸጠው ማለት ነውና አንድ ሁለት ቪዲዮ ከአዩ ጋር ለቆበታልና ሰይድ ዛሬ በጣም ተናዶ አብዲን ቀጠረው፣ አብዲን ጠየቀው። ሰይድ የመጣበት ሌላ ነበረ፣ ግን አብዲ የመጣበት ነገር ደግሞ ሰይድን በጣም አስደንግጧል። ምንድነው ያስደነገጠው? እቺ የሀጂ ሚስት ደግሞ ጉርጓድሽን እኔ ነኝ የምቆፍርልሽ ብሏታልና ምንድነው ምስጥሩ? ሱመያ ባለፈው የሆነ የሰራችው ቪዲዮ አለ። የሀጂ ሚስት የመታው እሷ ለኔ ስለ ሰይድ ልጅ ስለነገረች ያ ምስጥር ሰምቶ ነው እነ ሰላምም ወይ እንትና ነግረውት ነው እነ ሀዋ ብላ ተጠራጥራ ነው። እሱ ለዛ አይደለም የመታት ሌላ ነገር ለሌላ ነገር ነውና አሁን እሱ እና መቼም ሚስቶች ያውቃሉ፣ የወንዶች ለሚስቶቻቸው ይነግራሉ ምናምን ብላ ያችን ነገር አውርታ ነበርና ሰይድ ያችን ተንተራስቶ የኔ ጣላቶች ጎኔ ናቸው ያሉት ብሎ ነው እንግዲህ አብዲን የጠየቀው። አብዲን ሲጠይቀው አብዲ ደግሞ ያልተጠበቀ መልሱ ምንድነው? ሀጂ የመጀመሪያ ሚስት ልጅ ለሁለተኛ ሚስት ሰጥተዋል። ከዛ የመጀመሪያ ሚስት ሀጂን አሳሰረቻቸው። ስታሳስራቸው ሰይድ ሂዶ አወጣቸው። ይቺ የመጀመሪያ ሚስት ልጅ ስለተወሰደባት ነው ሀጂን ያሳሰረችው። ሰይድ ደግሞ ያን ሕፃን ልጅ አምጥተክ ለእናቷ ሳትመልስ እንዴት ሂደክ ሀጂን አስፈታክ? ያለ ምክንያት ነው ወይ? ይሄ ምስጥር እነሱ ስለሚያውቁ ምስጥሩን እንዳያወጡብክ ነው ሀጂን ሂደክ ያስፈታኸው። ሰይድ ደግሞ መልሱ ምንድነው? እኔ እኮ ሀጂን ያስፈታሁት ለሁለቱም ብዬ ነው፣ ለልጅ ብዬ ነው። ልጅቷን መቼ አምጥተክ መለስክ ብሎ ሲለው ሰይድ መልስ አጣ ማለት ነው። እና ሰላምም አይደለችም ልጁን ያሸሸው፣ ያ ካንተ እጄ በላ ከኔ እጄ በላ፣ ያንተም ጓደኛ የኔም ጓደኛ ነው ልጁን ያሸሹት። እኔ ታዲያ እኔ ምን ልጅ ነው ያለኝ? እኔ ልጆችን ሰውን እንደምረዳ ታውቃለህ። ለሰው ሶሻል ሚዲያ ላይ የተወሰኖችን አውጥቼ የተወሰኖችን ደግሞ በውስጥ እንደምረዳ ታውቃለህ። እንዴት እንደዚህ እንትን ትላለህ ሲለው እኔ ከሌላ ልጅ ትውለድ አትውለድ እኔ በምንድን ነው የማውቀው? እንተ እንዴት አታውቀኝም? ልጅ ካለኝ እዛው ኢትዮጵያ ሁኜ አልናገርም። እኔ በምን አውቃለሁ? ብትደብቅስ ልትደብቅ ትችላለህ። ሱመያ እኮ የሄደችው በልጁ አመካኘች እንጂ እንደዛ
ኢትዮጵያ ደርሼ ለሆነ ጉዳይ ነው ብለህ ካታለሃት ሂደህ በፊት የዘፈዘፍከውን ጉድክን ወደ ሶሻል ሚዲያ በዛ ምክንያት ነው ሱመያ እቃዋንም ምኗንም ሽጣ የሄደችው እንጂ በልጅ አታመካኝ ልጁ የቆየ ነው ብሎ ሲለው ሰይድም ድንግጥ ነው ያለው እላችኋለሁ። እና ሰላም በማታውቀው ነገር ባልሰማችው ባላየችው ነገር ነው እንግዲህ ሰላም ታግታ ያለችው እና ያው ሰይድ ሰላም ፓስፖርቷንም ስልኳንም ተቀብሏል። ሴት ልጅ ናት። አንተ ሴት ልጅ አለክ። ቢያንስ ሴት ልጆቼ ነገ ምን ላይ ይሆናሉ ብለህ ማሰብ ነበረብክ። የማታውቀው ሀገር ላይ እንደዛ አልቅሳ እየለመነችክ ፓስፖርቷን ቀምተሃት እንደዚህ ማድረግ አልነበረበክም። ቢያንስ በሰው ሀገር ላይ አንተ እርግጥ ነው ገንዘብ አለክ፣ ሰው አለክ፣ አገሩን ታውቃለህ፣ ቋንቋ ታውቃለህ። እሷ ብዙም ቋንቋ አላውቅም ብላ እንደዛ እየለመነችክ ቢያንስ እንደው የሰዎቹን ግፍ ትተን የአላህን መንገድ ብናስበው ክፍያችን ትልቅ ነው። የሰው ልጅ በለካን ቁጥር እኛ መለካት የለብንም። ለምን ጀዛውን የሚከፍለው ምንዳውን የሚከፍለው አላህ ስለሆነ ማለት ነው። እና ያው እውነት ትቀጥናለች እንጂ አትበጠስም። አንተም ሱመያም ሰላም ወርዶ በመሃላችሁ ያለው ሙሲባ ወጥቶ አንድ ላይ እንድትሆኑ ምኞታችን ነው። የሰው መጣላት የሚፈልግ ሸይጣን ብቻ ነውና እኛ የሁላችሁንም ሰላም እንደ ድሮ ተመልሳችሁ አንድ ላይ እንድትኖሩ በፍቅር እንድትኖሩ እንመኛለን። ያው የሰው ልጅ የሚጣላው በኑሮ ጉዳይ ነው። ብዙ ሰው በኑሮ የተነሳ ብዙ ነገሮች አሉ። ትዳር መፍረሻው ምክንያት ማለት ነው። እናንተ ደግሞ ምንም ባላጣችሁ ነገር በቅብጠት ነው እየሮጣችሁ ያላችሁት እና ብዙ እናንተን የሚወድ አለ። ከመውደዱ የተነሳ ልቡ የሚሰበር ብዙ ሰው አለና ቢያንስ ለቤተሰቦቻችሁ፣ ለልጆቻችሁ፣ ለሚወዳችሁ ኦዲየንሶች ክብር ቢኖራችሁ ጥሩ ነው። ያው ሱመያም እንግዲህ አላህ እንግዲህ የምትፈሪውን ነገርም አላህ ያቀልልሽ። ያው እሱ ሰይድ አዩን አልፈታም ብሏል። እንግዲህ አላህ ሁላችሁንም ሰላም አድርጎ በሰላም እንድትኖሩ ነው የማንኛውም ምኞት። ያው ስንት ሺህ አመት እንደምንኖረው አናቅም። ዱንያ መቼም በስቃይ የተሞላች በፈተና የተሞላች ናት። አላህ ከዚህ ስቃይና ከፈተና አላህ ይጠብቀን። እንግዲህ ሰይድ ወለደ የተባለውንም ልጅ ደግሞ እንግዲህ እውነትም ሆኖ ይውጣ ውሸትም ሆኖ ይጥፋ እንላለን። እና እናንተስ ምንድነው የምትሉት? እና እንግዲህ የሀጂ ሚስትም እንግዲህ ጉድጓዷን ቆፍርላታለሁ ብሎ አላህ ይዲክ